የጊዜ ሰላቢ የጊዜ ሰላቢ ጊዜዋን ነው የምትሰልቡት? እሺ እንደምታዩ ረፍድባታል። ምንም ነገር ላይ ረፍድባታል። እሺ እንደዛ ነው ማረጋው። ስልብ አይታል እኮ በራስክ አላየክም? ያዘዝካትን በስንት ጊዜ ነው ያደረሰችልህ? እሺ የአንድ ቀን ስራ ነው 3 ወር የፈጀው። ሰማችሁ አይደለ? የምን ሰላቢ ነው ያለው? ጊዜ እንደሚሰለብ ታውቃላችሁ? አታውቁም ማለት? ጊዜ ይሰለባል። እጅና እግሯን ያዝ የተባልኩ መተት እንዳትሰራ። አዎ ሽባ አርጋት። ያው ስንት ቀን ወገቧን ማታ ወይኔ ወገቤ እያለች ስትሰግድ ነው የሚለቃት። ተነስ ጥጋበኛ ና ወደዚህ። ስንቀጣጠር ዛሬ ደረስን አይደል? እሺ ማን ያላችሁት? የድል መተት ሌላስ? ሰላቢ ሌላስ? የጊዜ ሰላቢ ጊዜዋን ነው የምትሰልቡት? እሺ እንደምታዩ ረፍድባታል። ምንም ነገር ላይ ረፍድባታል። እሺ እንደዛ ነው ማረጋው። ስልብ ሰማችሁ አይደለ? የምን ሰላቢ ነው ያለው? ጊዜ እንደሚሰለብ ታውቃላችሁ? አታውቁም ማለት? ጊዜ ይሰለባል። ታታሪ ሰዎች አሉ። በአጭር ቀን ብዙ ነገር የሚሰሩ አሉ። ለምሳሌ አንድ አይነት ስራ እየሰሩ ለአንዱ ቶሎ ያልቅለታል፣ ለአንዱ ቀኑን ሙሉ ያውለዋል። አንድ ሰዓት ውስጥ የሚሰሩትን አንዳንድ ሰዎች 10 ሰዓት ይፈጅባቸዋል። ስለዚህ እነዚህ ሰዎች ምን ያደርጋሉ? የእነሱን የጊዜ በረከት ይሰልባሉ። በነገራችን ላይ እስኪ ወደ ሳይንሱ እንምጣ፣ ወደ ስጋው። አሁን ጊዜ ይሮጣል አይሮጥም? እየሰማችሁ ነው? ጊዜ ይሮጣል አይሮጥም? መሸነጋ ነው አይደለ? እስኪ አዲስ አበባ ውስጥ አንድ ጉዳይ ለመፈጸም ወጣችሁ ያንን ጉዳይ ሳትፈጽሙት ትመለሳላችሁ። ድሮ አንድ ሰው 2-3 ቢሮ ገብቶ ብዙ ነገር ፈጽሞ ጨርሶ ይመጣል። ዛሬ አንድ ነገር ለመፈጸም ቀኑን ሙሉ ሰው ሲንከራተት ይውላል። ጊዜ ይወሰዳል፣ ይሰለባል። ለምሳሌ ጊዜው ልክ እንዳልሆነ ልንገራችሁ። ጎግል ላይ ገብታችሁ ሰርች አድርጉ። አሁን በፈረንጆቹ በ2026 ዓመተ ምህረት ነው አሁን ያለው የጊዜ አቆጣጠርና በፈረንጆቹ በ1968 ዓመተ ምህረት የነበረው የጊዜ አቆጣጠር አንድ አይደለም። በ1968 አካባቢ የነበረው ጊዜ ሰዓቱ በስርዓት ይሄዳል። ስለዚህ አሁን ሰዓቱ ጊዜው እየሮጠ ሲያስቸግራቸው ፈረንጆቹ ምን አደረጉ? ሰዓቱን አስተካከሉት። በ1968-67 በዛ አካባቢ የነበሩት ሰዓቶች ቀስ እያሉ ነበረ ሰከንዶቹን የሚቆርጡት። አሁን ግን ምንድነው ሰከንዱ በቃ እንደ እርምጃ ይሮጣል። ያ ማለት ምንድነው? ጊዜው ምን እየሆነ ነው? እየሄደ ነው። በነገራችን ላይ ጊዜ የሚሮጠው አንድም ዕለተ ምጽአት እየቀረበ ስለሆነ ነው። የክርስቶስ መምጫ እየደረሰ ስለሆነ ሰዓቱ ይሄዳል። ነጋ መሸ ነው። አንድ ቀን፣ ሳምንት፣ ወራት፣ አመታት ጊዜው ዝም ብሎ ሰው ሳይሰራበት ይነግዳል። እስኪ አሁን ጊዜያችሁ ምን ተጠቀማችሁበት? ጠዋት ትነሳላችሁ፣ ጉድ ስትሉ ከሰዓት ይሆናል። ከሰዓት ጉድ ስትሉ ይመሻል። ታውት ማታ እንኳን ተኝታችሁ እንቅልፋችሁን ሳትጠግቡ ነው የምትነሱት። ጊዜ ይሮጣል። ስለዚህ የጊዜ በረከት ያላቸው አለ። ቅዱሳን እግዚአብሔር አምላክ አንዱ የሚባርክላቸው ጊዜያቸውን ነው። ምናቸውን እናልኳችሁ? ጊዜ ይባረካል። ለምሳሌ አቡነ እስትንፋሰ ክርስቶስ በቀን 90,000 ይሰግዳሉ። በቀን 42 ሚሊዮን አቡነ ዘበሰማያት ይጸልያሉ። በቀን ውዳሴ ማርያም 7-14 ጊዜ፣ ዳዊት፣ ሰይፈ ስላሴ ይሄን ሁሉ ሲያደርጉ 24 ሰዓት ነው። ጊዜው ይበቃቸዋል። ለምን? የተባረከ ጊዜ ስለሆነ። እንደውም አልበርት አንስታይን ስለ ታይም ትራቨል አስተምሯል አይደል? እሱን እንኳን እናንተ ያው ረቀቅ በሉ ሳይንቲስት፣ ወደ ሳይንሱ ጠጋ ያላችሁ ሰዎች። እግዚአብሔር አምላክ ለቅዱሳን አንዱ የሚሰጣቸው የጊዜ ጸጋ ነው። ሰው በ100 ዓመት የማይሰራውን አንድ ጻድቅ በ10 ዓመት ይሰራል። ጾሙ፣ ጸሎቱ፣ ስግደቱ፣ ሰዓቱ በሙሉ ይበቃቸዋል። ለምሳሌ አቡነ ተክለ ሃይማኖት ቀንም ሌሊትም ይጸልያሉ፣ ወንጌል ያስተምራሉ፣ ድውይ ይፈውሳሉ። 24 ሰዓት ቢዚ ናቸው፣ ግን የማይሰራ ነገር እየሰሩ ይውላሉ። ወይም ደግሞ ሰው ሊሰራው የማይችለውን ነገር በቀላሉ ይሰራሉ። ለምን? ጊዜ ስለተባረከላቸው። ዛሬ ጊዜያችንም ይሰለባል። ጊዜውም አልበቃ ብሎናል።
እንዳትሰራ ማለት ነው። እሺ ጊዜዋን ሰለባችሁ ምንድነው የምታረጉት? ስልብ እኛ እንሰራበታለና። እሺ እንዴ አይተሃል እኮ በራስህ አላየክም? ያዘዝካትን በስንት ጊዜ ነው ያደረሰችልህ? እሺ የአንድ ቀን ስራ ነው 3 ወር የፈጀው። እንደዚህ ነው ማለት። ምን ነበር ያዘዝኳት? ሹራብ። እሺ አላዘዝካትም? አዝዣለሁ እኮ በስንት ጊዜ ነው የደረሰልህ? አንድ ሹራብ አንድ ቀን የሚፈጀውን 3 ወር። ጭራሽ ምን ሆነች? እኔን ስታይን ትጠፋለች። እኔን ስታይ የተሳቀቀች ቆንጆ ሹራብ ትሰራለች። ለበረከት ፈለኩና ለወዳጆቼም ላዝ እንኳን ለወዳጆቼ ለኔም አሉ ነው። ከዛ ምን አደረግለው እኮ እንደዛ እንደምታረግ ስለገባኝ እኮ ነው እንደዚህ ያረኩት። ጊዜዋን ነው የምትበላው። አዎ ብለቀፍ። አሁን ሹራቤ መጥቷል አልመጣም? እንዴት አልኳል ቤትክ ድረስ። አረ ሌላስ? ውይ እዛ እንዳትመርቃት ጥፍት አጠፋት። አዎ እሺ ሌላ ማን ያለው? እጅና እግሯን ያዝ የተባልኩ መተት እንዳትሰራ። አዎ ሽባ አርጋት። ያው ስንት ቀን ወገቧን ማታ ማታ ወይኔ ወገቤ እያለች ስትሰግድ ነው የሚለቃት። አሁን ወደ ስራ ትመለሳለች። እኔም ሌላ አዛታለሁ። የሰላቢውም የጊዜውም የድል መተት ሁላችሁም ትሄዳላችሁ። ተመርከክ፣ ተዘጋጁ። ሁላችሁም ነው የምትሄዱት። አትነፋረቅ። ምን አስለቀሰ? ቀና በል። እድል እኮ ነው። አልገባም። እድል እኮ ነው። 10 ሚሊዮን ብር እኮ ነው የወጣሁበት እንደ ቀልድ። በሷ እድል? አዎ መኪናዬን ቤቴን ገዝቻለሁ። በሷ እድል እኮ አንድ ዝንጀር ለመግዛት ፍዳዋን እየበላች ነው። እኛ ቤታችንን መኪናችንን ለዘመድ ተርፈናል። በሷ እድል? አዎ እሷ ለእናቷ አልደረሰችላትም። ለእናቷ እንዳትደርስ ነው የምንፈልገው። አይገፋቸው። እግዚአብሔር ይፍረድባችሁ። በል ተነስ። በስላሴ ስም በል። በኃያሉ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ሁላችንም ስማችንን የጠራን ለቀናል። በስላሴ ስም በሲኦል ታስረናል። የዘጋኑን እድሎቿን እድል ሲባል መቼም ያንገፈገፈሃል። የዘጋኑን እድሎቿን በኪዳነ ምሕረት ስም ከፍተናል። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በል 7 እጩ እናውጡ። ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 ቀጥል፣ 5 ቀጥል፣ 6 ገንዝ እናያድ። ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ መልአኩ ሰይፉን ይጣልብ። ቅዱስ ገብርኤል ምሕረትን አመስግኑላት። ደህና ነሽ? ብድግ በይ እስኪ። እንዴት ነሽ? እንደው ህርሜን አንድ ሹራብ ስሬልኝ ብልሽ 3 ወር ጭራሽ ደግሞ ስታይ መጥፋት ጀመርሽ። በቃ ውስጤ ፍርሃት ይለኛል። አሁን አንድ ነገር እርማቸውን ቢያዙኝ እሱንም ማድረስ አቃተኝ። አንድ ሹራብ ለመስራት ስንት ቀን ይፈጅብሻል? ከግማሽ ቀን በላይ ፈጀ። ግማሽ ቀን? የኔ ስንት ወር ፈጀ? 3 ወር ማለት እንግዲህ በቀን አንድ ብትሰራ በ3 ወር ስንት ሹራብ ትሰራለች? በወር 30 90 በ3 ወር ውስጥ እኮ 90 ሹራብ ትሰራለች። ለኔ ግን አንዱን እንኳን ነፈገኝ። አያችሁ አይደል? ይኸው ሲዘጋብኝ እንዳትለብስ ሲለኝ ጊዜም አይበቃሽም። አዎ አባት ታዘዛለሁ። ትእዛዝ በጣም ብዙ አለኝ። ግን በቃ ትእዛዝ ይመጣል ግን ሰርተሽ አሰጪም። አዎ ሰው ሁሉ ነው የሚማረርብኝ። ቃልሽን አታከብሪም። ሁሉም ሰው ነው የሚማረርብኝ። በቃ በፊት እንዴት ነበርሽ? በፊት እኔ ያልኩት ነገር ቶሎ በቃ በሰዓቱ ቀድሜ ነው ራሱ ማደርስ የነበረው። ከተወሰነ ጊዜ በኋላ ጊዜም አልበቃል። ኧረ ጭራሽ
ጊዜሽ ተሰለበ። እሱ ነው የጊዜ መተት። ኪዳነ ምሕረት ወላዲተ አምላክ የመጨረሻ ታርግልሽ። አሁን አዛለ መቼም አሁን እርግጠኛ በ3 ወር ሳይሆን በ3 ሰዓት ሰርተሽ እንደምትሰጪኝ ኪዳነ ምሕረት የመጨረሻ ታድርግልሽ በሏት። መተት የለም መተት ውሸት ነው ስለሚሉት ስለኛው አባቶችና ምእመናን አንድ ነገር ልበላችሁ። ብዙ ጊዜ መተት ሲባል ብዙ ምእመናን እንዲሁም የቤተ ክርስቲያን አባቶችና አንዳንዶቹም ሊቃውንት የተባሉት መተት የሚለውን ቃል እኛ ያመጣን የሰየምን እስኪመስል ድረስ መተት የሚለው ቃል በራሱ ያንገፈግፋቸዋል። በዚህ መተት የሚባል ነገር የለም ብለው ሊቅ ሆኖ ባለማወቅ ያስተምራሉ። ይህ ብቻ አይደለም። በጸበል ቦታዎችና በእኛም አገልግሎት ሰዎች ላይ መተት ነኝ እያለ ሲጮህ እየሰሙ መተት በቅርብ ጊዜ የመጣና እኛ ወደዚህ አገልግሎት ከመጣን በኋላ የመጣ የሚመስላቸው አባቶችና ምእመናን ብዙ አሉ። ስለ መተት በመጽሐፍ ቅዱስ እንዳልተጻፈና ስለ መተት እግዚአብሔር ያልተናገረ የሚመስላቸው ብዙ ሊቃውንት መምህራንና ምእመናን አሉ። እስኪ ለጠቅላላ ዕውቀትና ለማጥራት እንዲሆን 1-3 ጥቅስ ብቻ ስለ መተትና መተት የሚለው ቃል በመጽሐፍ ቅዱስ እንዳለ ልንገራችሁ። ለዛውም በጥንታዊ መጽሐፍ በብሉይ ኪዳን ውስጥ በዚህ በሁለተኛ ነገሥት በምዕራፍ 9 ቁጥር 22 ላይ የኤልዛቤል ጉልምትናዋና መተቷ ሲበዛ ምን ሰላም አለ ተብሎ ተጽፏል። በዚህ ቃል ውስጥ አንደኛ መተት የሚለው ቃል ተገልጿል። ስለዚህ መተት የሚለው ቃል በብሉይ ኪዳን መጽሐፍ ከ1000 ዓመታት በፊት ተጽፏል። ሁለተኛ ኤልዛቤል መተተኛ እንደነበረች ተገልጿል። ሶስተኛ መተቷ ሲበዛ ምን ሰላም አለ ተብሎ ተጽፏል። መተቷ ሲበዛ ምን ሰላም አለ የሚለው ቃል መተት የሰውን ሰላማዊ ሰላም እንደሚነሳ ተገልጿል። ስለዚህ መተት ጥንትም ነበር፣ አሁንም አለ። መተት ጥንትም የሰዎችን ሰላም ይነሳል፣ ህይወት ያበላሻል። ዛሬም የሰዎችን ሰላም ይነሳል፣ ህይወት ያበላሻል። በነገራችን ላይ ኤልዛቤል የሲዶናውያኑ ንጉስ የአካብ ሚስት ናት። ባሏ አካብ በአል የተባለ ጣዖት እንዲያመልክና ክፋትን እንዲሰራ የምታደርግ ክፉ ሴት ናት። ኤልዛቤል የበዓል ነቢያትን ትቀልብ፣ የእግዚአብሔርን ነቢያት ትገድል የነበረች ክፉ ሴት ናት። ኤልዛቤል በርስቱ ምክንያት ናቡቴን ያስገደለችና ነቢዩ ኤልያስን ያሳደደች አደገኛና ክፉ ሴት ነበረች። ይህች ሴት ናት በጉልምቶናና በመተቷ የምትታወቀው። መተተኛዋ ኤልዛቤል በነቢዩ ኤልያስ ዘመን ነው የኖረችው። ነቢዩ ኤልያስ ደግሞ ጥር 6 ቀን ከክርስቶስ ልደት በፊት በ918 ዓመተ ኩነኔ ነው በእሳት ሰረገላ ያረገው። ነቢዩ ኤልያስ የነበረበትን ከክርስቶስ ልደት በፊት ያለውን 918 ዓመተ ኩነኔና አሁን ያለንበትን ከክርስቶስ ልደት በኋላ ያለውን 2017 ዓመተ ምህረትን ስንደምር ወደ 3000 ዓመተ ዓለም ይሆናል። እንግዲህ ሰዎች ከዛሬ 3000 ዓመታት በፊት መተት በሰው ላይ ያደርጉ ነበረ። እግዚአብሔርም ከዛሬ 3000 ዓመታት በፊት ስለ መተት ክፋትና ሰዎች ላይ መተት እንደሚያደርጉ በብሉይ ኪዳን መጽሐፍ ላይ ተናግሯል። ሌላው በዚህ በትንቢተ ሚክያስ በምዕራፍ 5 ቁጥር 12 ላይ መተትንም ከእጅህ አጠፋለሁ ተብሎ ተጽፏል። በዚህም ቃል አንደኛ መተት ተብሎ ተገልጿል። ሁለተኛ መተት በሰዎች እጅ እንደሚኖር ወይም ሰዎች መተት እንደሚሰሩ ተገልጿል። ሶስተኛ እግዚአብሔር መተትን ከሰው እጅ እንደሚያጠፋ መተትን ከእጅህ አጠፋለሁ ተብሎ ተጽፏል። ጥንት የነበረው መተት ዛሬም በደፍተራዎች እጅና በክፉ ሰዎች እጅ አለ። ዛሬም መተትን እግዚአብሔር ከሰዎች ያጠፋል። ነቢዩ ሚክያስ ከክርስቶስ ልደት በፊት በ750 ዓመተ ኩነኔ ነሐሴ 22 ቀን አርፏል። ነቢዩ ሚክያስ የነበረበት ዓመተ ኩነኔና አሁንኛ ያለንበትን ዓመተ ምህረት ብንደምር ወደ 2767 ዓመታት ይሆናል። ከዛሬ 2700 ዓመታት በፊት እግዚአብሔር መተት እንዳለና መተተኞች እንዳሉ እንዲሁም መተትን ከሰው እጅ እንደሚያጠፋ ተናግሯል። እንዲሁም በዚህ በትንቢተ ናሆም በምዕራፍ 3 ቁጥር 4 ላይ እርሷም በመተቷ እጅግ በለጠች፣ ወገኖችንም በመተት ሸጠች ተብሎ ተጽፏል። ይሄ ደግሞ እጅግ በጣም ይገርማል። አንደኛ
በመተቷ እጅግ በለጠች እንደተባለው ጥንትም ሰዎች ላይ መተት አድርገው ይበልጧቸዋል። ዛሬም ሰዎች ለንግድ፣ ለሥራ፣ ለትምህርት፣ ለእውቀት፣ ለስልጣን፣ ለትዳር፣ ለሌላም ነገር መተት እያሰሩ በመተት እየኖሩ ሰዎችን በልጠው በመተት ይኖራሉ። ሁለተኛ ወገኖቿን በመተቷ ሸጠች ተብሎ እንደተጻፈው ጥንትም ሰዎች የሰዎችን እድል በመተት ይወስዳሉ፣ ለሌላም ይሸጣሉ። ዛሬም ሰዎች ገንዘብ ከፍለው መተት አስመትተው የሰውን እድል ይወስዳሉ፣ ይሸጣሉ። ይሄ ቃል ደግሞ የሰውን እድል እንደሚወስዱና እንደሚሸጡ አንዱ ማሳያ ነው። ነቢዩ ናሆምም ከክርስቶስ ልደት በፊት በ650 ዓመተ ኩነኔ ታኅሳስ 5 ቀን ያረፈው። ነቢዩ ናሆም የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምሕረት ብንደምረው ወደ 2667 ዓመታት ይሆናል። ስለዚህ የሰው ልጆች ከዛሬ 2600 ዓመታት በፊት በመተት ሰውን እንደሚበልጡ ሰውንም በመተት እንደሚሸጡ ተጽፏል። በመጽሐፍ ቅዱስ ላይ ስለ መተት በዚህ ደረጃ ተጽፎ ሳለ ጉዳቱም ተገልጾ ሳለ የኛዎቹ መምህራን ሊቅ ስለ መተት ባለማወቅ መተት የለም እያሉ ለመተተኛ ጥብቅና ይቆማሉ። የቤተ ክርስቲያን አባቶችና መምህራን ሰው እንዴት በመተት እንደሚሰቃይ ሳይገባችሁ መተት የለም አትበሉ። መተተኞችን ማጋለጥ ስራቸውን መግለጥ ባትችሉ የነሱ ስፖንሰር አትሁኑ። በነገራችን ላይ የቤተ ክርስቲያን አንድ መምህር ወይም አንድ ሊቅ ሁሉንም ያውቃል ማለት አይደለም። ሊቅ ማለት ሁሉንም የቤተ ክርስቲያን ዕውቀት ማወቅና መጠንቀቅ አይደለም። የሚያውቁት አለ፣ የማያውቁት አለ። ለምሳሌ ቅዱስ ጳውሎስ ስለ መንፈስ ቅዱስ ስጦታ በተናገረው በዚህ በአንደኛ ቆሮንቶስ በምዕራፍ 12 ቁጥር 10 ላይ ለአንዱም ትንቢት መናገር ለአንዱም መናፍስትን መለየት ይሰጣል በማለት ተናግሯል። እዚህ ላይ መናፍስትን መለየት የሚለው አንዱ የመንፈስ ቅዱስ ስጦታ እንደሆነ ነው ቅዱስ ጳውሎስ እየነገረን ያለው። ስለዚህ ይሄ ስጦታ ወይም መናፍስትን የመለየት ጸጋው ካልተሰጠን እንኳን መናፍስትን መለየት ስለ መናፍስትም ላናውቅ እንችላለን። አሁን እኛ ምዕመናኑም የተቸገርነው ስለ መናፍስትና መናፍስትን መለየት ባልቻሉት አባቶች ነው። መናፍስትን የመለየት ስጦታ ካልተሰጣችሁ አይነ ጥላ፣ ዛር፣ ቡዳ፣ መተት ሌላውም ክፉ መንፈስ በሰዎች ላይ የሚያደርሱትን ጥፋትና ጉዳት አታውቁም። የመናፍስቱንም ጠባይ አታውቁም። እንደውም የፈጠራ ተረት ይመስላችኋል። ስለዚህ የምታውቁትን ብቻ ብትናገሩና ብታስተምሩ መልካም ነው። እናንተ በቤተ ክርስቲያን መተት የለም ትላላችሁ። በቤተ ክርስቲያን የሚያገለግሉ መተተኞች ደግሞ በደንብ አሉ። ለቁጥር የሚታክተው ኦርቶዶክሳዊ በጸበል ቦታ በቤተ ክርስቲያን መተት እያለ የሚጮኸው በመተት የሚሰቃየው እኮ ለቁጥር የሚታክቱ መተተኞች፣ ደፍተራዎች፣ አጋንንት ጎታቾችና መተት መታቾች ስላሉ ነው። መተት ጥንትም ነበረ፣ ዛሬም አለ። ስለ መተት አንድ ጥቅስ ብቻ ሊጨምርላችሁ። በዚህ በሁለተኛ ዜና መዋዕል በምዕራፍ 33 ቁጥር 6 ላይ ምናሴ አስማትም አደረገ መተተኛም ነበረ ተብሎ ተገልጿል። የሕዝቅያስ ልጅ ምናሴ እልም ያለ መተተኛና አስማተኛ ነበረ። ለዛው መተትም አደረገ ተብሏል። ስለዚህ ምናሴ አንደኛ መተተኛ ነበር፣ ሁለተኛ መተትን ያደርግ ነበረ። ዛሬም እንደ ምናሴ ብዙ መተተኞች አሉ። ዛሬም እንደ ምናሴ መተትን ሰዎች ላይ የሚያደርጉ አሉ። የሚገርመው አንዳንድ አባቶችና መምህራን መተት የሚባል የለም ከሌ ላይ መተት አደረገ ብላችሁ ታጣላላችሁ፣ እንዲህ አይነት ነገር የለም ብለው ይናገራሉ፣ ያስተምራሉ። የሚያውቁት መጽሐፍ ቅዱስ ግን እነሱ እንደሚሉት አይደለም የሚለው። አስማትም አደረገ መተተኛም ነበረ ነው የሚለው የሚነግረን።